ነቢያችን ዓለይሂ ሰላቱ ወሰላም ምንም አይነት ዱንያ ላይ የሚያስፈራ የሚያስደነግጥን ነገር አይቼ አላቅም፣ ቀብር ከሱ የበለጠ የሚያስፈራና የሚያስደነግጥ ቢሆን እንጂ ብለዋል። የቀብር ቅጣት እንዲገጥመን የሚያደርገው በጥቅሉ ወንጀል ነው። ከወንጀሎች ውስጥ ደግሞ ለየት ባለ መልኩ ለቀብር ቅጣት የሚዳርጉ ጥፋቶች እንዳሉ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ነገሮች የሚበለሻሹት ዱንያችንም አኼራችንም የከሰረ የሚሆነው እነዚህ ሁለቱን ሳናከብር ስንቀር፣ አርጉ የተባልነውን ስንተው፣ አታድርጉ የተባልነውን ስንዳፈር። እዚህ በጥቅሉ ከቀብር ቅጣት ከአኼራ ውርደት መዳን የፈለገ መንገዱ ሰበቡ ሁሉም ነገር ሸሪዓን ማክበር፣ አላህ ያዘንን መታዘዝ፣ የከለከለን መከልከል። አላህ ተባረከ ወተዓላ ያለ አንዳች ምክንያት የአንድን ባሪያ ኻቲማውን አያበላሽበትም ተደብቆ የሚሰራው ስውር የሆነ ወንጀል ቢኖር እንጂ ብለዋል ኢማም ኢብኑ ረጀብ ረሒመሁላህ ተዓላ። ኻቲማ ተበላሸ ማለት ቀብር ይበላሻል። ኻቲማ ተስተካከለ ማለት ቀብር ይስተካከላል። ኻቲማ እንዲበላሽ ከሚያደርጉ ነገሮች መሃል አንዱ የድብቅ ወንጀሎች ናቸው። በባህር ስንታይ መልካም ንጹህ ጥሩ ሰው መስለን ከሰዎች እይታ ስንርቅ ማንፈራቸው ማናከብራቸው ሰዎች ጋር ስንሆን ሸሪዓ ማይገድበን ከሆነ አላህን ማንፈራ ከሆነ ይህ ኻቲማችን ያበላሻል። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሁሌም ፍሩት። አላህና መልእክተኛው ያዘዟቸውን ታዘዙ፣ የከለከሏቸውንም ተከልከሉ። አላህ ተባረከ ወተዓላ የሰው ልጆችን ለዛዛታና ለጫወታ እንዳልፈጠራቸውም እወቁ። እያንዳንዱን የሠራነውን ሥራ ነገ ፊቱ አቁሞ ይጠይቀናል። ይህንንም አስቀድሞ ነግሮናል። መጽሐፍ ታወርዷል፣ ነቢያትን ልኳል። እነሆ በአኼራ ማመን ውስጥ ከሚካተቱ ነጥቦች መሃል አንዱ ቀብር ውስጥ ሊኖሩ በሚችሉ ጸጋ ወይም ደግሞ መከራና ስቃዮች ማመን። ባለፈው ሳምንት ኹጥባችን ሞትና ከሞት በኋላ ያለውን የቀብር ሕይወት ጠቅለል ባለ መልኩ አይተናል። ሞትን ስንዘነጋ፣ ቀብርን ስንዘነጋ ቀልቦች ይደርቃሉ፣ ኸይር ሥራ ይከብደናል፣ የአዱንያ ብልጭልጭ ያታለናል። ነቢያችን ዓለይሂ ሰላቱ ወሰላም ምንም አይነት ዱንያ ላይ የሚያስፈራ የሚያስደነግጥን ነገር አይቼ አላቅም፣ ቀብር ከሱ የበለጠ የሚያስፈራና የሚያስደነግጥ ቢሆን እንጂ ብለዋል። ምድር ላይ ዱንያ ላይ ሊያስፈሩ ሊያስደነግጡ ሊያስጨንቁ ከሚችሉ ነገሮች ሁሉ የበለጠ አስፈሪና አስጨናቂ ነገር ቢኖር የቀብር ጉዳይ ነው። ከ40 በላይ የሆኑ የነቢዩ ዓለይሂ ሰላቱ ወሰላም ሰሓቦችም የቀብርን ጸጋና ስቃይ በተመለከተ ሐዲሶችን አስተላልፈዋል። አላህ ተባረከ ወተዓላ ሞትን እንደምንቀሰቀስ በሠራነው ሥራ መልካም ከሆነ ጀነትን እንደምናገኝ መጥፎ ከሆነም ቅጣት እንደሚጠብቀን ነግሮናል። አላህ ማንንም አይበደልም። ቀብርም ላይ ይሁን ከቀብር በኋላ የጀሃነም እሳት ላይ ሰዎች የሚቀጡት በሰሩት ሥራ ነው። ጀነት የሚገቡትም በሰሩት መልካም ሥራ ነው። የሰው ልጆች ከአላህ ጋር ምንም አይነት ዝምድና የላቸው መልካም ሥራ እንጂ። ኸይርን የሠራ አላህን የፈራ በሙሉ የአላህ ወዳጅ ነው። አላህ ለሱ ቅርቡ ነው። ሸሪዓን የጣሰ ሥራው ወንጀል የሆነ ሰው ደግሞ የአላህ ጠላት ነው። የቀብር ቅጣት ሰበቦችና ምክንያቶች አሉት። የተኛውም አቅል ያለው ሰው የአኼራ ጉዳይ የሚያሳስበው ሰው የቀብር ቅጣት ምክንያት ሊሆኑ የሚችሉ ነገሮች ምንና ምን ናቸው ብሎ አውቆ ሊርቃቸው፣ ከቀብር ስቃይ ቅጣት እንድንድን የሚያደርጉ ነገሮች ደግሞ ምንና ምን ናቸው ብሎ አውቆ ሊተገብራቸው ሊያሟላቸው ይገባል። በጥቅሉ የሰው ልጅ ሞቶ መቀበሩ የማይቀር ነው። በዚህ የቀብር ሳጥንና በእኛ መካከል ያለው ልዩነት ሞት ብቻ ነው። ሞት ደግሞ መቼ እንደሆነ ማንም አያውቅ። ሲሞት የሚቀበርበትን መቃብሩን በመልካም ሥራ ሊያደምቅ ይገባል አቅል ያለው ሰው። መቼ እንደሚመጣ ለማያውቀው ሞት ደግሞ ሁሌም ዝግጁ ሊሆን ይገባዋል። ሞት ሲመጣ ያበላሸሁትን ላስተካከል፣ የበደልኩትን ይቅርታ ልጠይቅ፣ የጀመርኩትን ልጨርስ ማለት አንችልም። በድንገት ነው የሚመጣው። ከመጣ በኋላ መቆየት መመለስ አያቅም። በጥቅሉ የቀብር ቅጣት መነሻው ወንጀል፣ ከወንጀል ንጹሕ የሆነ አሊያ ደግሞ ከሰራቸው ወንጀሎች ጸድቶና ተወብቶ
ተስተካክሎ የሄደ አላህ የማረው ከቀብር ቅጣት አላህ ይጠብቀዋል። አንዳንድ ለማንም የማይቀሩ ሁኔታዎች ቢኖሩ የቀብር ቅጣት እንዲገጥመን የሚያደርገው በጥቅሉ ወንጀል ነው። ከወንጀሎች ውስጥ ደግሞ ለየት ባለ መልኩ ለቀብር ቅጣት የሚዳርጉ ጥፋቶች እንዳሉ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ከዚህም መሃል አንዱ አደሙ ተነዙሂ ወተሰቱሪ ሚነል በውል። ኢማም አልቡኻሪና ኢማም ሙስሊም ሌሎችም ከአብዱላህ ብን ዓባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም አንድ መንገድ ላይ እያለፉ ሳለ ሁለት መቃብሮች ውስጥ ያሉ ሰዎች ሲጮሁ ሰሙ። ነቢዩ ዓለይሂ ሰላቱ ወሰላም አላህ አሰማቸው። በመሰረቱ የሰው ልጆች የተቀበሩ ሰዎች የሚደርስባቸውን ስቃይ አይሰሙም። አላህን ተባረከ ወተዓላ ለምኜው እንድትሰሙ እንዲያደርጋችሁ ፈልጌ ነበረ፣ ነገር ግን እርስ በርሳችሁ አትቀባበሩም ብዬ ተውኩት ብለዋል። በመሰረቱ የሰው ልጆች የሞቱ ሰዎች ቀብር ውስጥ የሚደርስባቸውን ስቃይ አይሰሙ። ለነቢይ ግን አላህ አሰማቸው። ከዛ በኋላ ነቢዩ ዓለይሂ ሰላቱ ወሰላም እነዚህ ሁለት መቃብሮች ውስጥ ያሉ ሰዎች ቀብራቸው ውስጥ እየተቀጡ ነው። እየተቀጡበት ያለው ጉዳይ ከባድ ጉዳይ አይደለም፣ መተው የሚያስቸግር አይደለም። ወይም ደግሞ በሐዲቱ በሌላኛው ተፍሲር ለነሱ ቀላል ወንጀል መስሏቸው ነበር የሚሰሩት። ወንጀሉ ከባድ ነው፣ ልተወው ቢሉ መተው የሚከብድ አይደለም። አላህ ዘንድ ወንጀሉ ከባድ ነው፣ ለነሱ ግን እንደ ቀላል ተቆጥሮ ነበር የሚሰሩት። አንደኛው ሽንቱን ሲሸና አይሰተርም ነበር፣ ሜዳ ላይ ሰው እያየው ነበር የሚሸናዋ። በሌላ ዘገባ ሽንቱን ሲሸና ሙሉ በሙሉ ራሱን አያጠራም ነበር፣ ሽንቱ እስኪቆምለት ድረስ አይጠብቅም ነበራ። እዘን በዚህ ሐዲስ መሰረት ከቀብር ቅጣት ምክንያቶች መሃል አንዱ ከሽንት ራስን አለማጥራት፣ ከነጃሳ አለመጠንቀቅን። በሐዲሱ በሌላኛው ዘገባ አነባበብ ሽንት በሚሸኑበት ጊዜ ራስን አለመሰተር፣ መንገደኛ እያየ አውራ እየታየ መንገድ ላይ ሜዳ ላይ መሽናት ለቀብር ቅጣት ይዳርጋል። በዚሁ ሐዲስ ሌላ ለቀብር ቅጣት መነሻ የሚሆን ምክንያት የሚሆን ወንጀልም ጠቅሰዋል። ካነ የምሺ ቢነሚማ፣ ሰውን ለማጣላት ወሬ ያመላልስ ነበራ። በአንድ ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ሁለት ለቀብር ቅጣት የሚዳርጉ ወንጀሎችን ነግረውናል። ለማስተማር ነቢዩ ዓለይሂ ሰላቱ ወሰላም ለሰሓቦቻቸው ይሄን ተናግረዋል። እነዚህ ሰዎች ያጠፉት ጥፋት ቀብር ውስጥ እንዲሰቃዩ ስላደረጋቸው እናንተንም ተመሳሳይ ችግር እንዳይገጥማችሁ ሜዳ ላይ መሽናትን፣ ከሽንት አለመጥራራትን ተጠንቀቁ። እንደዚሁ ደግሞ ሰውን ለማጣላት በማለት ወሬ ማዋሰድን ራቁ ማለት ፈልገው ነው ዓለይሂ ሰላቱ ወሰላም። ነቢዩ ዓለይሂ ሰላቱ ወሰላም በዚህ ሐዲታቸው ሰውን ለማጣላት ወሬ ማዋሰድን ጠቅሰዋል። ሌሎች ዑለሞች ከዚህ ሐዲስ ጋር እያይዘው ውሸትን፣ የሰው ልጆች ላይ መዋሸትን፣ ከዛ በፊት ደግሞ አላህና መልእክተኛው ላይ ዲን ላይ መዋሸትን የቀብር ቅጣት ስቃይ መነሻና ሰበብ እንደሚሆን ገልጸዋል። እንደዚሁ ደግሞ በውሸት መመስከር፣ በውሸት መማል፣ ጉቦ መብላት፣ ሌሎች ጉቦ እንዲበሉ ሰበብ መሆን፣ ሙስሊሞችን ያለ ሐቅና ያለ አግባብ አዳ ማድረግ፣ የሰው ልጆች ላይ መኩራት፣ የሰዎችን ገንዘብ በቀጥታም ይሁን በማጭበርበር በጉልበት መቀማት፣ መስረቅ፣ የየቲምን ገንዘብ መብላት፣ ኸምርና አስካሪ መጠጦችን አደንዛዥ ነገሮችን መጠቀም፣ ዝሙት ላይ መውደቅ የቀብር ቅጣት የቀብር ስቃይ ሰበቦች እንደሆኑ ጠቅሰዋል። ወሀከዛ እነዚህንና ሌሎችንም ወንጀሎችን ሰርቶ ሲያበቃ ማፈር፣ መተናነስ፣ መጸጸት ሲገባው በሰሩት ወንጀል መደሰትና መኩራራት፣ የሰሩትን ወንጀል ለሰዎች መናገር ሌላኛው የቀብር ቅጣት ምክንያት ነው። ወከዛሊክ ሶላትን ሙሉ በሙሉ መተው አልያ ደግሞ ያላንዳች ምክንያት ሶላትን ከወቅቱ ማዘግየት፣ ዘካ ወጅቦበት ግዴታ ሆኖበትና ዘካ ማውጣት የሚወጅብበት ንብረት እያለው ዘካ ለማውጣት፣ ሐጅ ወጅቦበት ሳለ ሐጅን በአግባቡ አለማድረግም የቀብር ቅጣት ምክንያትና ሰበብ ሊሆን እንደሚችል ዑለሞች ጠቅሰዋል። አልኢማም ኢብኑል ቀይም ረሒመሁላህ ተዓላ እነዚህና መሰል የሆኑ ለቀብር ቅጣት ለቀብር ስቃይ ሰበብና ምክንያት ሊሆኑ የሚችሉ ወንጀሎችን ከጠቀሱ በኋላ እንደዚህ አይነት ወንጀሎች አብዛኛው ሰው ዘንድ የሚገኙ ከመሆናቸው አንፃር
ብዙ ሰዎች ቀብር ውስጥ ይሰቃያሉ፣ ከቀብር ስቃይ የሚድኑት ጥቂቶች ናቸው ብለዋል። አላህ ተባረከ ወተዓላ ከቀብር ስቃይ ከሚድኑት ያድርገን። እነዚህና መሰል ወንጀሎችን አብዛኞቹ ሰዎች የሚዳፈሩ ከመሆናቸው አንፃር አብዛኞቹ ሞተው የተቀበሩ ሰዎች ቀብር ላይ ስቃይና መከራ ይገጥማቸዋል። ከቀብር ስቃይና መከራ የሚድኑት ጥቂቶች ናቸው ብለዋል። አኼራ ላይ ደረጃችን የሚለየው እዚህ ዱንያ ላይ ባለን ሁኔታ መሰረት ነው። እዚህ ዱንያ ላይ አላህን ከፈራን አኼራ ላይ ምንፈራው የሚያስደነግጠን ነገር አይገጥመን። ከምድር ላይ የኖረን ዱንያ ላይ የኖረን ግን እንደሻን ከሆነን ከምድር ስር ስንገባ አፈር ስንለብስ ዘመድ ጎረቤት ረዳት በሌለበት ጠባብ ጉድጓድ ውስጥ ስንጣል ያኔ ፍርሃት ሁሉ መከራ ሁሉ ይፈራረቅብናል። እዚህ ዱንያ ላይ አላህን የፈራ አኼራ አይፈራውም። አላህ ያስደስተዋል፣ ሰላም ይሰጠዋል። ቀብር ላይ መላኢካ መጥቶ እንደሚጠይቅ አምኖ መቀበል፣ ለዚህ መዘጋጀት የእያንዳንዱ አማኝ ግዴታ ነው። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء تبر نزيا يأمنوا እምነታቸው ላይ የጸኑ አላህ በዱንያም በአኼራ ጽናትን ይሰጣቸዋል። ቀብር ላይ አይደናገሩም፣ አይሸበሩም። ወዩድሉ ላሁ ዛሊሚን በዳዮችን፣ ግፈኞችን፣ እምቢባዮችን ደግሞ አላህ ተባረከ ወተዓላ አኼራ ላይ ይስታሉ፣ መልስ መስጠት አይችሉም። አላህ የሻውን ያደርጋል፣ ማንንም አይበደል። አላህ ተባረከ ወተዓላ ለሰው ልጆች በሙሉ ኸይርን ነው የሚፈልገው፣ ደስታን ነው የሚፈልገው። ነቢያትን የላከው መጽሐፍ ያወረደው የሰው ልጆች በዱንያም ይሁን በአኼራ በሰላም እንዲኖሩ ስለሚፈልግ ነው። ለቀብር ቅጣት ለአኼራ ውርደት የሚዳርጉ ጥፋቶች እንዳሉት ሁሉ ከአኼራ ከቀብር ስቃይና ውርደት የሚጠብቁ የሚያድኑ መንገዶችም አሉ። በዋነኝነት አሁንም በጥቅሉ ከቀብር ስቃይ መከራ ከአኼራ ቅጣትና ውርደት የሚያድነው አላህን ተባረከ ወተዓላ መታዘዝ ነው። ስሩ ያለውን በመስራት ተው ያለውን በመተው። ይሄን ያደረገ በዱንያም በአኼራ በሰላም መኖር ይችላል። ነገሮች የሚበለሻሹት ዱንያችንም አኼራችንም የከሰረ የሚሆነው እነዚህ ሁለቱን ሳናከብር ስንቀር፣ አርጉ የተባልነውን ስንተው፣ አታድርጉ የተባልነውን ስንዳፈር። እዚህ በጥቅሉ ከቀብር ቅጣት ከአኼራ ውርደት መዳን የፈለገ መንገዱ ሰበቡ ሁሉም ነገር ሸሪዓን ማክበር፣ አላህ ያዘንን መታዘዝ፣ የከለከለን መከልከል ነው። በሁለተኛ ደረጃ ከቀብር ቅጣት ከአኼራ እሳት አላህን እንዲያድነን አላህን መለመን፣ ኢስቲዓዛን ማብዛት። ነቢያችን ዓለይሂ ሰላቱ ወሰላም በሶሒህ ሐዲታቸው አንዳችሁ ሶላት እየሰገደ ቁጭ ብሎ አተሕያቱ ካለ በኋላ አላህን ተባረከ ወተዓላ ከአራት ነገሮች ጠብቀኝ ብሎ ይጠይቀው ብለዋል። አንዳችሁ ሶላት እየሰገደ ቁጭ ሲል አተሕያቱ ከጨረሰ በኋላ ከአራት ነገሮች ጠብቀኝ ብሎ አላህን ይጠይቀው ብለዋል። ሁሉ ነገር በእጁ ነው አላህ ተባረከ ወተዓላ። ወደሱ ከሸሸን ወደሱ ከተጠጋን ካላስቆጣ ነው ከአደጋዎች ሁሉ ይጠብቀናል። እነዚህ በእያንዳንዱ ሶላት አላህን ተባረከ ወተዓላ ጠብቀን ብለን የምንጠይቃቸው አራት ነገሮች አላህ ሆይ ከጀሃነም ቅጣት ጠብቀኝ፣ አላህ ሆይ ከቀብር ቅጣት ጠብቀኝ፣ አላህ ሆይ ከመሲሕ ደጃል ፈተና ጠብቀኝ፣ አላህ ሆይ በዱንያም ይሁን በአኼራ ሊገጥም ከሚችል ፈተና አንተ ጠብቀኝ ብለን እንድንል ነቢያችን ዓለይሂ ሰላቱ ወሰላም ነግረውናል። በተለያዩ አጋጣሚዎች በተለያዩ አዝካሮች ውስጥ ከቀብር ቅጣት ጠብቀኝ እያሉ ነቢዩ ዓለይሂ ሰላቱ ወሰላም ዱዓ አድርገዋል። ሶላት ላይ ብቻ ሳይሆን በተለያዩ አጋጣሚዎች በተለያዩ ዱዓዎቻቸው ውስጥ ከቀብር ቅጣት ከቀብር ስቃይ ጠብቀኝ የሚል ዱዓን አካተዋል። ነቢያችን ዓለይሂ ሰላቱ ወሰላም የሰዎች ሁሉ ምርጥ፣ ከማንም በላይ አላህን ፈራ እኔ ነኝ፣ ከማንም በላይ አላህን የማውቅ እኔ ነኝ ያሉት ነቢይ ዓለይሂ ሰላቱ ወሰላም በየጊዜው በየሶላቱ ይሄን ዝክር እንድንል መክረውናል። ራሳቸውን በተለያዩ አጋጣሚዎች ይሄን ዝክር ይሄን ዱዓ ያደርጉ ነበር። ከቀብር ቅጣት ጠብቀኝ እያሉ አብዝተን ሁሌ አላህን ጠብቀን ካልነው ይጠብቀናል። ላይጠብቀን ጠብቀኝ በሉኝ አላለን። ወሀከዛ ከቀብር ቅጣት ከቀብር ስቃይ ከአኼራ ውርደት ከሚጠብቁ ሰበቦች መንገዶች አንዱ እውነተኛና ትክክለኛ ተውበት ማድረግ ነው። የሰው ልጅ ሆኖ የማይሳሳት የለም፣ የማያጠፋ የለም። ነቢዩ ዓለይሂ ሰላቱ ወሰላም ሁሉም የሰው ልጅ ጠፋል፣ ይሳሳታል። ከተሳሳሾች ሁሉ በላጭ ሰው ማለት
ስህተቱን አውቆ የሚመለስ ነው ብለዋል። በተውበት ሁሉም ነገር ይስተካከላል። ነገር ግን ተውበቱ እውነተኛ ተውበት መሆን አለበት። ቋሚ ተውበት መሆን አለበት። ከልብ የመነጨ ተውበት መሆን አለበት። ባለፈው ባጠፉት ጥፋት ተጸጽቶ ሁለተኛ አላደርግም ብሎ ከሚያደርጉት ከሚሰሩት መጥፎ ነገር ታቅቦ በቀጣይ ኸይር ሥራ ለመስራት ወስኖ ከተውበቱ አላህ ተባረከ ወተዓላ ከዛ ፊት ባጠፋናቸው ጥፋቶች ሊቀጣን አዘጋጅቶት የነበረውን ቅጣት በተውበት ይሰርዘዋል። የምሑ ላሁ ማ የሻኡ ወዩትቢት ወዒንደሁ ኡሙል ኪታብ። አላህ የፈለገውን ይጽፋል፣ የፈለገውን ይሰርዛል። ዋናው መዝገብ ያለው እሱ ዘንድ ነው። ማረኝ ይቅር በለኝ ካልነው ይመራል። ስለዚህ የቀብር ቅጣት ከአኺራ ውርደት ከሚያድኑ ነገሮች አንዱ ከምናጠፋቸው ጥፋቶች ከሰራናቸው ወንጀሎች በሙሉ እውነተኛና ትክክለኛ ተውበት ማድረግ ነው። ወሀከዛ እስትግፋር ማብዛት ነው። እስትግፋር የአላህን ቁጣ ያስወግዳል፣ የአላህን ረሕመት ያመጣል። እስትግፋር አብዙ። አላህ ተባረከ ወተዓላ ዝናብ ያዘንብላችኋል፣ አላህ ልጅ ይሰጣችኋል፣ የዘራችሁትን ያበቅልላችኋል፣ ምርታማ ያደርግላችኋል ተብሏል። እስትግፋር ከጭንቆች መገላገል መውጣት ይቻላልና ከቀብር ቅጣት ከሚጠብቁ ነገሮች አንዱ እስትግፋርን ማብዛት ነው። ወሀከዛ የድብቅ ዒባዳዎችን ማብዛትም ከቀብር ስቃይና መከራ ይጠብቃል። በግልጽ ሁሉም ዒባዳ ያደርጋል። ነገር ግን ለብቻው ሲሆን አስቸጋሪ ወቅቶች ላይ እንቅልፉን ተቋቁሞ ሙቀትና ብርድ ሳይገድበው ከሰዎች አይን ርቆ በሙሉ ፍላጎቱ የድብቅን ዒባዳ የሚያበዛ ሰው አላህ ኻቲማውን ያስተካክልለታል። ኻቲማው የተስተካከለለት ሰው ደግሞ ከቀብር ቅጣት ስቃይ መዳን ይችላል። ስለዚህ የቀብር ቅጣት ስቃይና መከራ ለመዳን ከሚያግዙ ነገሮች መሃል አንዱ የምስጢር ዒባዳ ማብዛት። ደጋ ቀደምቶች አላህን የሚወድ አላህን የሚፈራ ሰው ማንም የማያውቅበት የምስጢር የድብቅ ዒባዳ ሊኖረው ይገባል ብላ ከነቢዩ ዓለይሂ ሰላቱ ወሰላም ልጆች ወይም የልጅ ልጆች መሃል አንዱ ሞቶ ጀናዛው ሲታጠብ ጀርባው ጠቁሮ ታይቷል። ምንድን ነው ተብሎ ሲጠየቅ ማታ ማታ ላይ ሰዎች ቤታቸውን ከዘጉ ከጨለሙ በኋላ አካባቢ ላይ ለነበሩ ምስኪኖች ራሱ ስንዴ ዱቄት እየተሸከመ በጨለማ ወስዶ ያደርስበት የነበረው ይሸከምበት የነበረው ነው ተብላ። የምስጢር ሰደቃ የአላህን ቁጣ ያጠፋልም ተብላ። የምስጢር ዒባዳዎችን መደበቅ የሚቻለውን ማለት ዋጅብ ግዴታ የሆኑ በይፋ እንድንሰራቸው ሸሪዓ የሚያዘን ዒባዳዎች አሉ። ከነዚያ በተጨማሪ ሰደቃ ስንሰጥ ደብቀን መስጠት፣ ሱና ሶላቶችን ስንሰግድ ቤት ሆነን ተደብቀን መስገድ፣ ሱና ጾሞችን እንደዚሁ ለሰው ሳናሳውቅ መጾም፣ በተለያየ መልኩ ለጭንቅ ቀን ይሆነናል ከመከራ ያወጣናል ብለን የምንሰራው ኸይር ስራ ሊኖረን ይገባል። ይሄን ባበዛን ቁጥር ከቀብር ስቃይ መከራ መዳን እንችላለን። ወከዛሊክ ከዚህ ተቀራራቢ የሆነው የምስጢር ወንጀልን መተውን። አላህ ተባረከ ወተዓላ ያለ አንዳች ምክንያት የአንድን ባሪያ ኻቲማውን አያበላሽበትም ተደብቆ የሚሰራው ስውር የሆነ ወንጀል ቢኖር እንጂ ብለዋል ኢማም ኢብኑ ረጀብ ረሒመሁላህ ተዓላ። ኻቲማ ተበላሸ ማለት ቀብር ይበላሻል። ኻቲማ ተስተካከለ ማለት ቀብር ይስተካከላል። ኻቲማ እንዲበላሽ ከሚያደርጉ ነገሮች መሃል አንዱ የድብቅ ወንጀሎች ናቸው። በባህር ስንታይ መልካም ንጹሕ ጥሩ ሰው መስለን ከሰዎች እይታ ስንርቅ ማንፈራቸው ማናከብራቸው ሰዎች ጋር ስንሆን ሸሪዓ ማይገድበን ከሆነ አላህን ማንፈራ ከሆነ ይህ ኻቲማችን ያበላሻል። አላህ ተባረከ ወተዓላ እይታውን ምንም አይገድበውም። የትም ብንሆን ያየናል። እኛ በር ዘግተን ጫካ ውስጥ ሆነን ማያውቁን ሰዎች አካባቢ ላይ ተቀላቅለን ወንጀል ብንሰራ ከአላህ መሸሸግ አንችልም። ኪራመን ካቲቢን ከተከበሩ ከኛ አብረው ከሚዞሩ ምንሰራውን ከሚያውቁና ከሚዘግቡ መላኢካዎች መሰወር አንችልም። ስለዚህ ከቀብር ስቃይ መከራ ለመዳን ልንጠነቀቃቸው ከሚገቡ ነገሮች መሃል አንዱ የምስጢር የድብቅ ወንጀሎችን መራቅ ነው። እንደዚሁ ከቀብር ቅጣት ከሚጠብቁ ነገሮች መሃል አንዱ ሱረቱል ሙልክን መቅራት ነው። ተባረከ ለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን 30 አንቀጽ የያዘውን ሱራ መቅራት ከቀብር ስቃይና መከራ እንደሚጠብቅ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ቁርአንን መቅራቱ መሐፈዙ መተግበሩ ከዱንያም ከአኼራ ስቃይና መከራ ያድናል። ሁሉም የቁርአን ሱራዎች የሚጠብቁ ናቸው፣ የሚጠቅሙ ናቸው። ከዛ ውስጥ ደግሞ አንዳንድ ሱራና አንቀጾችን ነቢዩ ዓለይሂ ሰላቱ ወሰላም ለየት ባለ መልኩ እንድንቀራቸው መክረዋል። ለየት ያለ ጥቅም እንዳላቸው ተናግረዋል። ከዚህ አንዱ ሱረቱ አልሙልክ ነው። እንዲህ አይነት ትሩፋት የተነገረላቸው አንቀጾችና ምዕራፎችን መቅራት ማለት አለፈለፍ ያሉ ትዝ ሲል መቅራት ማለት አይደለም። በቋሚነቱ ሊያዘውትሮ መቅራት ማለት ማታ ማታ ላይ
ሱረቱል ሙልክ ልንቀራ፣ በጥቅሉ አላህን የሚያስቆጣን ነገር ልንርቅ፣ ካጠፋናቸው ጥፋቶች ትክክለኛ ተውበት አድርገን ልንመለስ፣ ዘውትር አላህን ከቀብር ቅጣት፣ ስቃይ፣ መከራ ጠብቀኝ ልንለው ይገባናል። اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وسلم تسليما كثيرا. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم آمنا في أوطاننا. اللهم ول علينا خيارنا واكفنا شرارنا. اللهم ول على المسلمين خيارهم واكفهم شرارهم برحمتك يا أرحم الراحمين. اللهم إنا نعوذ بك من عذاب القبر، اللهم إنا نعوذ بك من عذاب النار، اللهم إنا نعوذ بك من فتنة المحيا والممات، اللهم إنا نعوذ بك من فتنة المسيح الدجال. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم أجرنا من النار، اللهم أجرنا من النار، اللهم أجرنا من النار. اللهم أجرنا وأجر والدينا وذرياتنا ومشايخنا وأحبابنا من النار برحمتك يا عزيز يا غفار. اللهم ارفع عنا الوباء والبلاء، اللهم ارفع عنا الوباء والبلاء، اللهم ارفع عنا الوباء والبلاء برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. إن الحمد لله